አሁን በአማራው ጦርነት ስትመጣ በቃ የቀጠሮ ጌም ፍለጋ ነው። አንጋላ ና ግጠመኝ፣ የት ነው ያለው ወንዲ ከሆንክ ጌም ግጠመኝ። አሁን አማራ ክልል ጦርነት ያለ ይመስላል። አስቡ። እኔ አንዳንዴ ዝም ብዬ አስባለሁ። አሁን አማራ ክልል ቀውጢ ጦርነት ነው። እናቴ ሰው ይሞታል እኮ ሰው ይሞታል። ግን በቃ ወሬው የለም። የአማራ ልጆችም ሌላ ዓለም ውስጥ ናቸው። ሌላ ሙድ ህይወታቸውን ለመቀየር እንዴ አንተ አማራነትን አድርገው እያጣጣሙት አንተ ህይወትህን ለመቀየር እነ ደብረ ጽዮን አሁን እንኳን ጌችና ደብረ ጽዮን ተጣልተው ከአማራው ጦርነት ይልቅ የነሱ እኮ ነው ጎላ ብሎ የሚታየው። እንዴ ጌቹ አዎ ጦርነት ሊጀምሩ ነው። ደብረ ጽዮን በቃ ሊነሳ እኮ ነው። አብይ ያለቀለት እንዴ ምንድነው የሚሻላችሁ ግን? እነሱ እነ ደብረ ጽዮን ሙድ እየያዙ ነው። አሁን ተጣሉ፣ አሁን ተጋጠሙ እያልን ስንጠብቃቸው ያውቀው አንዴ አፍሪካ ህብረት የስብሰባው ላይ ተመልከቱ። ትግራይ እኮ ሀገር ሆነች እኮ ተጣርተው መተው ወባሳንጆ የሚባለውን ሰውዬ አንተ ስትመጣ ድሮን ተከተላ ትመጣለች፣ አስጨፈጨፍከን። ጌታቸው ደግሞ አሽሙር ይናገር የሚል በቃ ፓርላማ ላይ እኮ ይቀውጡታል የአማራ ልጆች። አዳምቁት ውበሉ። ደግሞ አንድ ነገር ልንገራችሁ አማራዎች፣ እንዲው እንደ ምክር ነው። እቺ የሆነች ነፍስያ የምትባል ነገር አለች። አማራ ጀግና ነው። አማራ ብረት ለበስ ነው እንዴ? ሞትን ነው የሚባለው ሚዲያ ላይ። እኔ ፋራዎች ናችሁ እንዴ? ኧረ ገደሉን፣ አለቀ። አማራውን ጨፈጨፉት። ለቅሶ ነው፣ ቀውጢ ነው። ብዛት ስላላችሁ እንዲሁ ምንም አይሰማችሁም። የሰው ልጅ እኮ አንድም ነፍስ ብትሆን እኮ ነፍስ ናት እኮ። እናቴ በትግራይ ጦርነት እንዲሁ ጌም የሚጫወት አይደለም እኮ። እንኳን በትግራይ ጦርነት ጌም ሊጫወት አሁን ራሱ ጌም ቢጫወት ተጋሩ ታንዲ አበባ ተሁለት አበባ በላይ እንዲሁ ሄደ። ሀብታም ትግሬ መጣ ከተባለ እንዲሁ አንድ ልብ ሁለት ልብ ይሄንንም ስለሚያውቁ ማለት ነው። ለማንኛውም ሸዘቢት ተጎኑ ቁመን ወላሂ እንግም ማፋጠን አለብን። እንዲያቆምም እንዲያታረጉ እንዴ ተቃለድ ያለ እንዴ አማ ደቡቡም ትግሬውም አንዲም ኦሮሞም እንዴ ቢዝነስ አረገው እኮ አማራን ልዩ ቢዝነስ አረገው እኮ። አማራን እኮ የሥራ ምንጭ አረገው እኮ። አንዱ ትናንት ነው አረንጓዴ ቢጫ ቀይ ተዋል አድርጎ ወላሞ ነው አላቅም ብቻ ይሄ የሚልልክ ልጅ አማራ እኮ ጀግና እኮ ነው። አሁን የሚገጥመው አንድ ጋላ ነው ናገባ ይላል። በቃ ቢዝነስ አረጉት እኮ ራሳቸውን ሁሉ መሳደብ ጀመሩ። አያችሁት? ይሄን የደቡብ ጀግና አያችሁት? ተባራ ፍቅር ያለው ማናራዎች ሸናርጎ ገቦ አዋት አማራ እኮ ጫጫታና ድግስ ይወዳል። እግዚአብሔር የሆነ ሰው በቃ ሰው ከበዛ ብላ አለቀ። አማራ ንጉስ ነው በል። አማራ ቢዝነስ አረጉት። አማራዎች ቢዝነስ አንዳንድ ትግሮች የምትዋዋው እየታዘብኩ ምን አረገ ሚሊሊክ እንዴ? ተውን እንጂ ወይ ታሪካችሁን ንገሩ። ማናት ያቺ አማራ ዝና ይወዳል። እግዚአብሔር እንዲወራለት እንዲሰማ ምናምን በቀይ ወገኔ ቢዝነስ አርገውሃል። ዜድ ጀግና ናይና ትግሬ እኮ ናት የኔ ቆንጆ። ትቀልዳለህ እንዴ? ትግሬ ነኝ ብላ አሁን ግን ብትጫወት ማን አባቷ ዞር ብለህ ማያትም። አሁን እኮ ማስፈራሪያ ሁሉ እየሆነ እኮ አማራ አንተ ነህ የምትዋረደው። ጌማለኝ ዛቻም እየሆነባችሁ እኮ እኔ በኋላ ምስኪኖች ናቸው የሚያሳዝኑ። እንዲሁ አማራ ምንም ቢሆን ይሄ ልጅ
ስጋችን ነው እንዲያንዋረድ አደራ ታዋላስ አንቺ ሸቃላ እንደው ባይወራስ እንደው እናንተ ከሶሻል ሚዲያ ብትጠፉስ ለምንድን ነው ግን ቢቀርባችሁስ እናቴም ቢቀርባችሁስ ወይ እኔ ሽንቴን ነው የምሸናው በቃ እናቴ ትሙት እንዲሁ ያው አሁን ሐሙዲ ያኛው ጠላት እንዲሆነ እናውቃለን እሱ ሊሸቅል እኮ አሁን ኦሮሞዎች ተመልከቶችን ወሬ ሰምተዋል ሐሙዲ ምናምን ተዘጋጅተው ነው የሚወጡት እናቴ ቀንዲም እንዲሁ የአማራ ልጆች እንዲሁ ወላሂ አደራ እንዲሁ ምንም ቢሆን አውቃለሁ እንዲህ ማድረግ አልነበረበትም ችግር ላይ ነን ቢሆንም ግን እንዲህ አማራነት ሰብሰብ ብለን ትናንት እኮ ቆሰልኩኝ ከዛ ምን አይነት ጥያቄ ጠየቅኩት ገብቼ ሸዘቢጥ አልኩት አቤት አሁን እንደው ድንገት ሙባረክ ፈርቶ ቢቀር አሰብኩት እንዴ ሙባረክ ቀረም አልቀረም በፌክ አካውንት አለኝ ሙባረክ ሙሰማ ብዬ ስሙን እጥፍና እዛ ከፍታለሁ እኔ እዚህ ገባለሁ እሱ በሌለበት ጌሜን እጀምራለሁ አቁስልኝ ወላሂ ሰማ 5 ሚሊዮኑ አለቀ እንዴ አንዳንዴ ማለት ነው ጌታዬ እኔ እግዚአብሔርን በአማራ ጌመሮች የታዘብኩት ነገር አለ ለሰው ልጅ ብር አስፈላጊ እንዳልሆነ እናቴን በቃ ለሰው ልጅ ብር አስፈላጊ አይደለም የሰው ልጅ ብር ከማግኘቱ በፊት በቃ የሚሰራውን የሚያድግበትን የሆነ በቃ ጭንቅላቱ የሆነ ቢዝነስ ላይ እንትን እንደ 5 ሚሊዮን እኮ በጣም ብዙ ነገር የሚቀይር እኮ ነው በጣም ብዙ ነገር ቢያደርግ እኮ እሱ ብር ቢደርስ አስቡት እስቲ አሁን እኔ ትግሬ አይደለ ጅቡ ትግሬ ነኝ አስቡት 5 ሚሊዮን ቢመጣ ወሎ ላይ 1-2 ሄክታር መሬት እገዛለሁ እዚህ ሳውዲ አረቢያ አንድ ሌክዘስ መኪና አወጣለሁኝ ሌክዘስ ይጥድት ያለውን ማለት ነው በ2 ሚሊዮን ማለት ነው ከዛ ኡበሬን መዘገባለሁ ማለት ነው ከዛ እሱን እየሰራሁኝ በወር 5000 ዲርሃም አመጣለሁ በሉ ሪያል አመጣለሁ በሉ ዶላር አመጣለሁ ታሱን ታደረኩ ባለ አሁን እሱ አንገር ሂዶ ወርቅ ቢከፈተ አማራን ረዳው ብሎ የሆነ የነቀዘስ እንዴ ሁለት አይሱዚ ሙሉ ሞልቶት ያው በቃ ብር እግዚአብሔር ለሰው ልጅ አስፈላጊ እንዳልሆነ የገባው ይዛል የምትሰራው ነገር ከሌለ የሆነ ቢዝነስ አስበ ያንን ቢዝነስ እንትን ለማድረግ ምናምን ነገር የሆነ ካለ ትንሽም ብር ትበቃለች ብድግ ነው የምትለው ግን ምንም ብር ቢከማችልህ በቃ ጥፍትፍት ብሎ ብትንትን ብሎ ምናምን በኋላ ላይ ደግሞ ያንን ሙድ ታራምዳለህ ገብተህ ምናምን በቃ እዛ የለመድከው ነው እና ጥሩ አይደለም ንቁ እናቴን ንቁ ይሄ የአማራ ፖለቲካ የተጠለፈው በጌመሮች አማራ በጌም ኦሮሞን አሸንፎ መሬት ላይ ምንም ጠብ የሚል ነገር የለም ምንም እሳት ነው የሚተፋው ያው የሚበልጥ አማራው ሙባረክን ዛሬ ቢያሸንፈው ድል ቢያደርግ እነ ሉባባ ቀሚሳቸውን ለብሰው እነ ዙዙ የመጨፈር ከዛ ውጭ ምንም የሚያመጣው ነገር የለም ግን ቆም ብላችሁ ስታስቡ ኢትዮጵያ ውስጥ ወደ እናቴን ከ20 ከ30 ሚሊዮን በላይ በልቶ ማያድር ህዝብ አለ በጣም በልቶ ማያድር ህዝብ በቃ ችግር ላይ ያለ መረዳት ያለበት ኢመርጀንሲን እርዳታ ማስፈልገው ህብረተሰብ አለ እድሜ ለአብይ አህመድ አፈናቅሎት ምን ብሉት ድምር እናውጣ ሂሳብ እናውጣ ስሌት እናውጣ እንደው 1 ሚሊዮኑ 2 ሚሊዮን 3 ሚሊዮን ይሁን በቃ
እንዴ ትግሬ ተራበ እንበል 3 ሚሊዮን ኑ 5 ሚሊዮን ትግሬ ነው በቃ ሁሉም ተራበ እንበል 25 ሚሊዮኑን 5 ሚሊዮኑን ለኦሮሞ እንስጥ ለኦሮሞ 5 ሚሊዮን ተርቧል እንበል ኑ 5 ሚሊዮን 10 ሚሊዮን በቃ ተርቧል እንበል ብዛትም ስላለው 15 ሚሊዮን ረሃብተኛ አማራ ክልል ውስጥ በጦርነት እየታመሰ ነው። ኦሮሚያ እንኳን ተራቡ ቢባል መሬታቸውም ኦሮሞ ኩርቦ አይሮቡ እንዴ ረሃበው ከተባለ ኦሮሞ ቅሞ ያድራል። እናንተን ቅሞ ይሄ ሁሉ ረሃብ ያለበት ይሄ ሁሉ በልቶ ማያደር ህዝብ እንዴት አይነት ጨካኞች ናቸው እናቴ። እኔ በትግራይ ጦርነት ላይ እግዚአብሔር እንዴ አንተ ማሰቢያ ሁሉ ዙሮ ነበር። አብይ አህመድ እኮ አጨልሎ የነበር የሆነ ሰዓት ላይ ይሄ የምታየው ሬሳ የምታየው ግድያ ይሄ ጦርነቱ ዜናው ህፃናቶች በድሮን ሞቱ የምትሰማው ነገር እግዚአብሔርን ጭንቅላትን እኮ ነው የሚያደነዝዘው። አይደለም እንዲህ ህይወትህን ለመቀየር በጌም ምናምን እንደዚህ ተፍ ማለት ሌላ ሐሳብን ነው የሚሰርቀው። መዳም የሆነ ሰዓት ላይ የሚን ትለኛለች እኔ የሳር ገባል እሺ ፊክ ኢንታሪዮም ጀነንት ካላስትረኛለች እንዴት አልጀነን ያ ጦርነት አሁን አማራ ክልል ላይ አለና ቆም ብላችሁ አስቡ። እግዚአብሔርን ቆም ብላችሁ አስቡ። በተለይ ደግሞ አንዳንዴ ልታይ ባለነት ይሄ በቃ አማራ ከምናምን ከማንም በላይ አማራ ብረት ለበስ እኮ ነው የሚመስለው። የሚሞቱም አይመስላችሁ እናቴ። አማራ እየሞተ ነው እየተገደልን ነው በሉ ጩሁ ዓለም ይሰማዋል። ደሞ ለጋልና እንጨፈጭፋችኋለን። ትግሬ የሚደረብላቸው ተፈለገ እናጠፋችኋለን። አረ እየጠፋን ነው። ጥሩ ነው። ይሄም እኮ አንድ ትልቅ ፖለቲካ እኮ ነው። ይሄ አጉል ጉራና እብሪት ተየት ነው የመጣው? ይሄ እኮ የፖለቲካ ስትራቴጂ አይደለም። ትግሬ ጆባይዴን ያለ ሲንከባለል የነበረው ለምን ይመስላል? የራሱን ክብር ዝቅ አርጎ ህዝቡን ለማዳን እኮ ነው። እናንተ ለምንድን ነው አንዳንዶቻችሁማ ሜካፕ ተቀብላችሁ የምትወጡት? ልብሳችሁ አዘናነጣችሁ እንዲው አገራችሁ ላይ ጦርነት የሚያል እኮ አይመስልም እኮ። አገራችሁ ላይ ፋሲካ ነው ሁሌ በቃ። እናንተ አንተ ረሃብተኛ ትግሬ እንዲህ አማራ ክልል ለሚራበው ቁጥሩ እየበረከተ እኮ ነው። በዚህ አረነቆ አረ ተው ጅቦ ለአማራ አስበህ አታውቅም። እና አስቤ ነው እንደማወራው ሳላስብ ቀርቼ እንዴ የእናንተ መጥፋት የኛ መጥፋት እንዲሆን አታውቂም እንዴ አንቺ ዲዲብ አብይ አህመድ አማራውን ጽድት አድርጎት ተመጣኩ። ፊቱን የሚያዞረው እኮ ወዲኛ እኮ ነው። አለሚዋ እንዴ አዝኛ አይደለም ለራሴም ነው ጥቅሜ እኮ ነው። ተከለለ ያበጪ አማራ እኮ ለትግሬው እኮ የብረት አጥር እኮ ነው። እናቴዋ ማን ዘሎ ነው የሚመጣው? አማራው ባሳለፈው ጦርነት አይደል እንዴ ይሄ ሁሉ አብይ አህመድ የጨፈጨፈን? ታማራ ጋር ቢስ ብንሆን ኑሮ አስማችሁታል። አሁን ትግሬዎች ሁለት ምርጫ አለን። እግራችንን ዘርግተን አብይን አስፈርመነዋል ብሪቶሪያ። በዚህ ኢሳያስ አፈወርቂ ይፈልገናል፣ በዚህ አብይ አህመድ ይፈልገናል፣ አማራም ይፈልገናል። እንዴ ተቀደደ ያለ እንዴ አሁን እኮ እነ ደብረጽዮን የሚጣሉት እኮ አውቀው እኮ ነው። መጨረሻችሁን ለማወቅ ነው። ማን ጉልበት አለው ማን ኃይል አለው? እስከዛው እኔ እናንተ ደብረጽዮን እንጣላ ተባብለው ይሄ አሁን ምንድነው የፖለቲካ ምንድነው የሚባለው? ንፋስ አሰጣጥ ምን ይባላል? በፖለቲካ ሳይንስ አነጋገር እስካሪኮ ይባላል። እስካሪኮ ማለት ይሄ የሚለው መኪና እየሄደ የሚለው የለም እያረፈ ሙሉ ንፋሱን አንዴ ያወጣው። ትግሬውን ቁጭ ብሎ ነው የሚያየው። አማራ እንዴት ነው ጉልበቱ? ፌዴራል መንግስቱ እንዴት ነው? ኢሳያስ አፈወርቂ እንዴት ነው? አሁን እንዴት ነው ብሎ በዚህ ሰዓት ላይ መደገፍም መናገርም አይችልም። ምን ማድረግ አለበት? በርስ አንድ ትግሬዎች እንኳን አምረው የሚሳደቡ አሉ። አይ በብዛት ትግሬ እንኳን ትግሬ የነቃ ማህበረሰብ ትግሬ ቆማጣ አልቋል ትላለች። ጨረሳችሁት። እንዲሁ ማመንሽ ራሱ ይሄ ነገር ትልቅ እኮ ነው። ማሪዋ አንቺ ደግ እኮ ነሽ። አንዳንዶቹ እኮ ምስክርነት ይሰጣሉ እኮ ትግሬ እኮ አልቋል እኮ የለም እኮ እንዲያለ ቆማጣ በቆማጣ እኮ ነው። እውነታችሁን
ቀለድ ያለ እንዴ ጨረሳችሁን እኮ እንዲሁ እንደዚህ ብላችሁ መመስከራችሁ ራሱ እኮ እንዲሁ አላህ ይስጥልን እኮ ያስብላል እኮ አንዳንዴ። እነ ደብረጽዮንና ጌች በራሳቸው መንገድ እየተጣሉ ነው። ባይጣሉ አስቡት፣ ጌችና ደብረጽዮን ባይጣሉ የትግራይ አክቲቪስቶች ሞያቸው የት ይሆን ነበር? ግማሹ ኢሳያስን ይደግፋል፣ ግማሹ ፋኖን ይደግፋል፣ ግማሹ አስቡ ብትንትናለን ማለት ነው። አሁን ግን በራሳችን እንወጠራለን። የእናንተን ጉልበትና ኃይል እያየን ወዲያም ፌዴራሉ ጉልበት አለው ተሶጋ በመጨመር እንግዲህ ተደምሰስ ኢሳያስ ደግሞ እነ ፓወሩ ተመጣ ደግሞ አስቡ አብዚያ መጽያ ትግርኛዋና ትግርኛ ቋንቋ አርከበ እቁባይ ንሻዕብያ ከተረፍ ናብ ከረን ደይቡ አምሽተሽን ገለ ተጋሩ ተጋዳ ላይ መጽዮም አስመራ ደምሲሶም እንደርጊ ምናምን የምትል ታሪክ አለች። እሷ ትነሳለች። ጠብቂ አማራው ይበልጣል። ኧረ ትጥቂ አማራ ይበልጣል መስሎ ነው። አማራ እኮ የታጠቀው ክላሽንኮቭ ብቻ ግን ጀግና ናቸው እናቴ። በክላሽን እንዲመዋጋታቸው መድፍና ታንክ ቢያሰልፉ አስቡ። ግማሽ አፍሪካን አይቆጣጠሩም እነዚህ ሰዎች። አማራ እኮ አስቡ ሶሻል ሚዲያ ላይ ትግላቸው ተጠልፉ በክላሽ እየተዋጉ ያሉበትን እስቲ አስቡ እስቲ እንዴ! ይሄ ሶሻል ሚዲያ ላይ እኮ የአማራ ፋኖ እኮ ተስፋ ቆርጧል እኮ ኃይልና በቅልጽምና እኮ ነው። አሁን እኮ በቃ በጉልበታችን ነው የምናረጋግጠው። ሶሻል ሚዲያ ላይ ፋኖ ተበልቷል እኮ የሉም። ሌላ ሙድ ውስጥ ናቸው። እነዚህ ሰዎች ሶሻል ሚዲያውን ተቆጣጥረውት የፖለቲካና ጦርነት አካሄድ ያለው እዛ መስመር ውስጥ ገብተው አስቡ። ህዝቡ ምናምን ተረድቶት ሁሉም ነገር ቆሞ እርዳታው ተጀምሮ እንዲገና ደግሞ ታንክና መድፍ ቢይዙ አስቡ። ብዛትም አላችሁ እኮ ተቀልድ ያለን እንዴ 50 ሚሊዮን ነው ይባላል እኮ አማራ ሞት አልሰማውም እንዴ 5 ሚሊዮን የማይሞላ ትግሬ አዲስ አበባ ፍንጫ ላይ ደርሶ 50 ሚሊዮን አማራ አዲስ አበባ ላይ ሰፍሮ ምን ይሰራል? ትግሬ 1000 ኪሎ ሜትር አቆራርጦ አዲስ አበባ ሊደርስ አማራው እዛው ድንበሩ ላይ ሆኖ እዛው ከደብረ ብርሃን 4 ኪሎ ስንት ኪሎ ሜትር ነው ወገኖቼ? ኧረ አማራ ንቃ እያለ የሚውለው ለምን ይመስላል? በዚህ አጋጣሚ ግን ወጣ የተሻለ ይመስለኛል በአማራ ፖለቲካ እናቴ። ትንሽ የትግራይ ጥላቻም የኦሮሞ ጥላቻም አለበት እንጂ ጥላቻ ደግሞ ጥሩ አይደለም። ጥላቻ ራስን ነው የሚጎዳው እናቴ። የኢትዮጵያ ሕዝብ በትግራይ ጥላቻ አይኑ ታውሮ የሚደርስበት የሚመጣበት ምንም መንገድ ሳይታዩ አብይ አህመድ በትግራይ ጥላቻ ሁለት አይናቸውን በጨርቅ ሽፍን አድርጎ እልም ያለ ለማሊሞ የሚባል ገደል ውስጥ እንዲያለ ክትት ታረጋቸው። ጥላቻ ራስን ይጎዳል። ሰውን ስትጠላ አይንህን ገለጥ አድርገህ ቀኝህንም ግራህንም ከኋላም እያየ አውቆ ሰው እናቴ ጥላቻህን ታወቀ ማለት ነው። በዛ ጥላቻ ላይ የሆነ ነገር ቆስቆስ እያደረገ ከኋላ እየተከተለ የሆነ አፋፍ ገደል ላይ ስደርስ ራሱ ገፍቶ ነው የሚያስገባ። ገፍቶ ይጥልሃል በቃ። እና ጥላቻ መጥፎ ነው። የኢትዮጵያ ሕዝብ እዚህ ውስጥ መቀመቅ ውስጥ ያለው እኮ በትግራይ ጥላቻ እኮ ነው። 5 ሚሊዮን እንዴት ለ95 ሚሊዮን ተብሎ እኮ የተጀመረው እውር ጥላቻነት ድፍን ካንተን ተነስተ በቃ ማንንም ሰው እንዲያጠላ ስጠላ ደግሞ ነገሩን እያወቅ ቀኝህንም ግራህንም ተኋላም እንዲ ማን ትግሪ ምን አባቱ የሚልህንም እንዲ ምን ፈልጎ ነው ምን አስቦ ነው እያልክ ዞር እያልክ ካልሆነ እንዲ አብይ አህመድ ገደል ውስጥ ይከታል። እና መጥፎ ነው፣ ጥላቻ መጥፎ ነው። ለማንኛውም ማይ ፒፕል ይሄን ያክል ታዲያመጣችሁ ደስ ብሎኛል። ያው ሙባረክ ሙሰማና የኦሮሞ አክቲቪስት ኦሮሞቹ እንኳን ነቅተዋል። አሁን
ጨዋታውን እያዩ ነው የሚሰጡት። አንድ አንበሳ ይልኩና ይጠብቃሉ። ሰጠው አልሰጠው አንድ ተሰጠው ደግሞ አንበሳ እዛ ጋር ቀስ ብለው አንድ ሞተር ያወርዳሉ። አሁን ኢኮኖሚ ጥበቃ ላይ ናቸው ኦሮሞዎች። ትግሬ ጀግና ነው ይላል። ጀግናም አሳቢም ነው ትግሬ፣ ጀግናም አርቆ አሳቢም ነው እናቴ። ለማንኛውም ኤቭሪበዲ አማራዎችዬ በአሙዲ ጌም እንዲያቀሩ ላላ ብላችሁ ሁላችሁም የህልውና ጉዳያችን ነው። ማንም አማራ እንዳይቀር፣ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ የሚለው አዲስ ንቅናቄ አለ። ይሄ ንቅናቄ ምን ነው ለትግል ቢሆን ምን ነው ለቢዝነስ ባይሆን አሙዲ ገደለኝ ግብማት አሙዲ ገደለኝ። ኦሮሞ ይጫወትብን ጌም ተጫወቱ ምናምን እያሉ እነሱ እንኳን የመንግስትን ባጀት አላቸው። የኢትዮጵያ ኢኮኖሚ እጅጋን ያለው አንድ እያንዳንዱ ኦሮሞ ተቀልድ ያለ እኛ ነን እንጂ የኢትዮጵያ ኢኮኖሚም የኢትዮጵያ መንግስትም የኢትዮጵያ እንትንም ተጃችን ላይ ብን ብሎ የጠፋ የሀገር ኢኮኖሚ እንሆ በኦሮሞ እጅ ገብቶ ጌም ቢጫወተስ ቢያሸንፍስ ባንተ በሱ ይፈረዳል። ተጋልላለህ። አብይ አህመድ እኮ ስራውን ሰራ። ወንድሞቻችንን እንዲያናስታጥቅ ጌም የሚባለውን ነገር በቲክቶክ አመጣብን። ተመልከቱ። ሴራ እኮ ነው። ሴራ ነው። በቃ ይሄ ሴራ ነው። አማራ እየገባህ ነው። እንዲህ ወጣም መስልኩ ዛሬ ኦሮሞዎች ከመንግስት ባጀት ይለቀቅላቸዋል። አጣድፉት ነው በቃ አዛ ቲክቶክ የቆረጠውን ይቆርጣል ምናምን ነገር። እንዲህ ምን ሆኜ ነው ግን እንዲሆንኩት እናንተ ልጆች? እኔም ትግሬን መቀፈል ልጀምር እንዴ? ስሙ ትግሬዎች ወንድሞቼ፣ ነገ ቆጠሮ ጌም አለኝ እንዳትቀሩ። ዋይ ይወየ ሉመና ጀመርክ? አዎ በቃ ግቡ ትግሬዎች። ይሄ የህልውና ጉዳይ ላይ ምናምን ብላችሁ አስቡት እስቲ። ለእናቱ ልዳት ህልውና ማለትማ ወልቃይትና ሁመራ ላይ ነው እንጂ የታባት ነው ዛቶ አንተ ጌም ተጫውተ የቱ ሁመራ ልታስመልስ ነው? የቱ ወልቃይት ልታስመልስ ነው? ጡምባታም ምን ነህ? የህልውና ጉዳይ ነው። እውነትህን ነው። ለማንኛውም ስለነበረን ቆይታ ደስ ይለኛል። አያጅቦ ቲዲኤፍ የሚል አዲስ ፔጅ ቲክቶክ ማለት እንትን አለኝ ዩቲዩብ አለ። እሱ እየገባችሁ ሰብስክራይብ አድርጉ። እንደገና ደግሞ አንድ አያጅቦ የሚል ደግሞ አለ። አያጅቦ ኦፊሻል 2 የሚል አለ። ለሱ ደግሞ እየገባችሁ ሼር ኮፍሊክ አድርጉ። አካውንቴ ደግሞ ይሄ እንዳይዘጋ ኮፍሊንክ ማድርጉ። ታፕ አድርጉ። ለማንኛውም የቆጠሮ ገባለኝ ተጋሩ ተዘጋጁ። ይሄን ነገር ቢሰሙ አድማ ነው የሚያረጉብኝ። እና ንግግር ለይቶ ማይ አበሻ ለምሳሌ አርሲ ላይ ኦርቶዶክስ እየሞተበት ዮኒ ማኛ የተናገረው ነው የሚያምነው። ሙስሊም በዛ ጊዜ 35,000 መስጊድ ፈርሶበት ዮኒ ማኛ ተናገረ ብሎ ነው የሚያኮርፍ። አበሻ ንግግር እንጂ ድርጊትን አይቃወምም። ብታርደው ይሻለዋል። ለምን? በጣም ውሸታም ስለሆነ ድርጊት አይቃወምም። የሚቃወመው ንግግር ብቻ ነው አበሻ። ስለዚህ ለአበሻ ቲክታክ ላይ ልትቆዩ ከፈለጋችሁ፣ እውነቴን ነው የምለው፣ ቲክታክ ላይ ለመቆየት ከፈለጋችሁ አስመስሉ። ቲክታክ ለመቆየት አስመስሉ። ለአበሻ ቲክታክ ላይ ሀቅ ተናግሬ ቆያለሁ ወይም ሶሻል ሚዲያ ላይ ቆያለሁ ካላችሁ ትጎዳላችሁ። እግዚአብሔር ምስክሬ ነው የምላችሁ። በጣም ትጎዳላችሁ። በተለይ ኢትዮጵያውያን ንግግራችሁ እንጂ ድርጊታችሁ ከወርቅ የነጣ ቢሆን ንግግራችሁን ነው አበሻ የሚያየው፣ የድርጊት አይደለም። ስለዚህ ንግግራችሁን አስተካክሉ። ሌሎቻችሁ ነው የምለው። ሌላስ? ስለዚህ እችን ብያለሁ። ምን ነው ብዙ ሰው ልግባ እያለ ቀወጠው። ምን ታይቶ ነው ዛሬ ልግባ ያላችሁት? ስላልገባኝ። ስለዚህ እኔ በክርስትናው ህይወቴ እስኪጠፋ የጌታ የኢየሱስ ክርስቶስ ተከታይና አምላኪ ነኝ። እችን ግልጽ ላድርገው።
ከቲክታክ ሲሄድ እቺን ነገር ሳልናገር መሄድ አልፈልግም። የጌታ ኢየሱስ ክርስቶስ ተከታይ እንደሆንኩ ነው እድሜ ልኬን የምኖረው። ሰው አልከተልም፣ ምን አልከተልም። የምከተለው አዳኝን ኢየሱስ ክርስቶስን ይዤ ነው የምሄደው። ይህን ግልጽ አድርጌ ልናገር። ስሙ የተባረከ ይሁን። ያንን እገልጻለሁ። በሃይማኖት ጉዳይ አስተያየት ሀሳብ ከመስጠት ወደኋላ አይደለም። አምገንዱ ላይ የሚበሳጭ ይኖራል፣ እንበሳጨታለን፣ እንትን ልንል እንችላለን። መበሳጨት ማንም ይችላል። ከመናገር ግን ወደኋላ አይደለም። ይሄ ግልጽ ነው። ፖለቲካ ልትቀየም ትችላለህ። አፓምሹ ከመናገር ወደኋላ አይደለም። ማህበራዊ ጉዳይ ከመናገር ወደኋላ አይደለም። ግን የማይረባ ንግግሮችን እቆጠባለሁ። አሁን አቡነ ማትያስን የተናገርኩን ንግግር ስህተት ነው። ሌሎች አበሳጭተውኝ፣ ሌሎች ያልሆነ ስም ሰጠውኝ የተናገርኩት ንግግር ቢሆንም ከኔ አይጠበቅም። እሱን ደግሞ ኦፊሻሊ ራሴ ለህሊናዬ ስል እንጂ ማንንም ፈርቻ አይደለም። ህሊናዬ ስለሚወቅሰኝ ለራሴ ስል አይ አባቶች መናገር ልክ አይደለም ብዬ ይቅርታ ጠይቄያለሁ እንጂ ማንም አስፈራርቶኝ አይደለም። ምክንያቱም ከተናገርኩ 3 ወር አልፎታል። እንደማልፈራ አሳይቻለሁ። አለመፍራት ሳይሆን እግዚአብሔርን መፍራት አለብን። ለእግዚአብሔር የሚያገለግሉትን መናገር ስህተት ነው። ለእግዚአብሔር ምንም ሆነ ምንም ባመኑበት ነገር አቡነ ማትያስ እግዚአብሔርን እያገለገሉ ነው። አቡነ ተክልዬ እግዚአብሔርን አገልግለው አልፈዋል። ወደድንም ጠላንም እግዚአብሔርን አገልግለው አቡነ ተክለ ሃይማኖት አልፈዋል። ስለዚህ እነሱን መናገር ስህተት ነው። ትክክል፣ ስህተት ነው። ንዴት ምላጭ ያስውጣል። በተለይ ትዳር የሚፈርስበት ትልቁ ነገር ሴቶች ባሎችን ትሪገር አድርገው ነው። ሶሻል ሚዲያ ላይም ሴቶች ናቸው ትሪገር አድርገው ክፉ ነገር እንድትናገሩ የሚያደርጓቸው። የቤታዮ ብልግና ነው ኦርቶዶክስ የተሰደበበት። ጌታ ምስክሬ፣ ቤታዮ ባልጋ ከነ ቤተሰቧ መልታ በተሳደበችው ስድብ ድፍን ኦርቶዶክስን ዘግዝቄዋለሁ። አልፈራ። እናቴ ቆራቢ ናት፣ እህቴ ቆራቢ ናት። ወንድሜ ጸበል ሆኖ ሄዶ ጸበል ተጠምቆ እዛው 16 ተጠምቆ በነጋታው ያረፈ ወንድም አለ። ሙሉ ቤተሰቤ ኦርቶዶክስ ነው። ሙሉ ቤተሰቤ ነው ማውራ ከኔ በስተቀር። መስሚያዬ ጥጥ ነው። የእኔ ችግር ኃይለኝነት አለብኝ። እሱን ነገር እግዚአብሔር አምላክ እንዲያስተካክለው ጸሎቴ ከእግዚአብሔር ጋር ነው። በወንጌል አዲስ ነው፣ ግን እንዳልኳችሁ ስለ ሌላው አይደለም የምጨነቀው። ሌላ ማላቅ ተጨንቄ አይደለም። ጓደኞቼ በጣም ቤስት የምላቸው ጓደኞቼ ኦርቶዶክስ ናቸው። ቤስት ጓደኞቼ ኦርቶዶክስ ናቸው። ቤስት ጓደኞቼ ግን የማይሆን ንግግር የሚናገሩ ሰዎች ይመጡና ከዛ በኋላ አንተን ክፉ ካናገሩ በኋላ አሳልፈው እሱን ስቀለው በርባንን ፍታው አይደለ፣ ኢየሱስን ስቀለው በርባንን ፍታው የሚል ቁማር ይጫወታሉ። ይሄ ነገር አላቸው እና ሴቶች በብዛት ትሪገር ያደርጋሉ። ኖ ራይት ነው 744 ተግባባል። ክርስቶስን ስቀለው በርባንን ፍታው ገባ። ሰድበው ፓስተር ቆለጦ የሚባል ስድቦች እንደ ጉድ ተሳድበው እኛ አንድ ስንል ግን ምን ያህል ውርጅብኝ እንደወረደ አይተናል። ግን የሚመጣ ነገር የለም። ማን ነው ማሰብ ብራ ማን አባቱ ምንም አያመጣ። ምን ይላል ግን አብረን የምትተኛበት ህሊና ካለ እሱ ነው የሚቆሰቆስ። እኔ የሚያስቸግረኝ እንደሌላው ህሊና ቢስ መሆን። ሞጣ ብዙ ጊዜ ሰድቧል። ኦርቶዶክስ ሆንክ፣ ሙስሊም ሆንክ፣ ጴንጤ ሆንክ እንደ ሞጣ የሰደበ የለም፣ እንደ ዮዳብ የሰደበ የለም። ብዙ ቪዲዮዎች አሉ። ግን እንዳልኩ እኔ እነሱ ሳይነኩ ነው እኔ ተነክቼ ለምናገረው። ግን ሁሉም ሰው እኔ ጋር ያኮርፋል። ስለሚወደኝ ነው አይደለም። ዲያብሎስ እኔን በጣም ነው የሚጠላኝ።
አገጩን ነው የዲያብሎስን የማወልቀው። ስለሚጠላኝ እሱ የሚወዱትን በሙሉ እኔ ጋ አምጥቶ ያስጮኋል። ዲያብሎስ ስለሚጠላኝ። የዲያብሎስ ደግሞ አበሻው ነፍ ነው። የአበሻ ዲያብሎስ ራሱ የማይሰራውን ስራ የሚሰራው አበሻ ነው። እግዚአብሔር መሰከረኝ። ዓለም ላይ ያለ ዲያብሎስ የማይሰራውን ኢትዮጵያዊ ይሰራዋል። ስለዚህ ያ ነገር ብዙ ነገር አድርሶናል። ሰው ዳብን ሰይድ እኔ ኮንቴንት ስላለኝ እሰራለሁ። ዩቲዩብ ላይ ሀሳብ አቀርባለሁ። ያን እናደርጋለን። ብዙ 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 ነገር አድርጎኛል። ሌላው ወደፊት ኢትዮጵያ ላይ ሊያስከብር ይችላል ብዬ የማስበው እና አቅምን ያሳያል ብዬ የማስበው ስልጣን ነው። የሆነ የስልጣን ታይትል ከሌለ ኢትዮጵያ ላይ ክብር የለ። ለምሳሌ አንጋሳ የሚባል ካናዳ ይኖር የነበረ ሰው ዛሬ ፓርላማ ውስጥ ትልቅ ክብር አለው። ተግባብተናል። አንጋሳ የሚባል ምንም እውቀት የሌለው ፓርላማ ውስጥ የተከበረ ሰው ሆኖ ቀና ብሎ የሚያየው ሰው የለም። ስለዚህ በአንዳንድ ነገሮች ምናልባት ወደፊት ኢትዮጵያ ላይ እግዚአብሔር ከረዳኝ በስልጣን ልመጣ እችላለሁ። እግዚአብሔር ከረዳኝ። ሀበሻ የሚያከብር ባለስልጣን ስትሆን ብቻ ነው። ስለዚህ ብልጽግና የሆነ ወጣቱን የሚያስተካክልበት የወጣቶች ዋና አርገ ብልጽግና ዮኒ ማኛን ብትሾመው አስተካክልልሃለሁ። ወጣቱ እንዴት መኖር እንዳለበት እኔ አሳያለሁ። በነገራችን ላይ ያንን ስልጣን ስጠይቅ ክፍያ አልፈልግም። የራሴ ስራ አለ። ክፍያ አልፈልግም። የራሴ ስራ አለኝ። ተግባባል። የራሴ ስራ ስላለኝ ከብልጽግና ገንዘብ አልፈልግም። ምክንያቱም የኢትዮጵያ ምንም ያለ 100 ሺህ ቢከፍል እዚህ $500 አይሞላም። ስለዚህ ጥቅም የለው። የምፈልገው ወጣቱ ትውልድ ተበላሽቶ እንዳይኖር ኢትዮጵያ ላይ ማስተካከል ይችላል። ወጣቱ ይህ መጠጥ ቤት የተባለን ነገር እኔ በፈቃደኝነት ላይሰንስ ትሰጠኛለህ እንዳለ ሆስፒታልና ትምህርት ቤት አድርገዋለሁ። መጠጥ ቤቶች አብዛኛው በተለይ ሆን ብለው ህዝቡ የሚኖርበትን አካባቢ ታርጌት አድርገው ጭፈራ ቤት የሰሩትን በእርግጠኝነት ሆስፒታል አድርገዋለሁ። 1 ብር ሳልሰጠው አባረሬ የሚያመጣውን ያህል ቃል ለምድር ለሰማይ ሆስፒታል አድርገዋለሁ፣ ትምህርት ቤት አድርገዋለሁ። ስለዚህ ያንን አድርጋለሁ። ስለዚህ ከብልጽግና ምንም አይነት ደሞዝ አልፈልግም። ስለዚህ ወጣቱ ወደ ስፖርት፣ ወደ ቁም ነገር፣ ወደ ጥሩ ነገር እንዲሄድ አረጋለሁ። ሌላው ትምህርት ቤቱ ውስጥ ቁርአንም መጽሐፍ ቅዱስ ትምህርት እንዲማር እንደዛ አይነት ትውልድ ማፍራት በጣም ፈልጋለሁ። እንደዛ አይነት ትውልድ ማፍራት ፈልጋለሁ። ይሄ የሚንበላጠጥ ትውልድ በጭራሽ ኢትዮጵያ ውስጥ አይኖርም። ሀበሻን ደግሞ እንደምታውቁት ስርዓት የሚይዘው በጉልበት እንደሆነ ያውቀዋል። ሰፈር ውስጥ በሙሉ ጭፈራ ቤት የከፈተ ቃል ለምድር ለሰማይ አባረህና ያንተን ቦታ ለሆስፒታል ሰጠዋለሁ።
ሆስፒታል ነው ማደርገው። ብዙ ሆስፒታል የተቸገሩ አሉ። ያንን ዶክተሮች ምኖች መጥተው እንዲያክሙበት አድርገዋል። 5 ሳንቲ ሳይከፈል ነው ማወራ። 5 ሳንቲ ንብረትን ወርሰዋለሁ። ማን እንደሚያስገድዳ ያለ። ምክንያቱም ለህዝብ የሚጠቅም ነገር ይዛችሁ ስላልመጣችሁ ሰው በጭፈራ በማይረባ መጠጥ በማይረባ ነገር እንዲበላይ ስላደረጋችሁ ሙሉን ያንን እሰጣለሁ። እንደማደርገው ደግሞ እርግጠኛ ሆኜ እናገራለሁ። እና ያንን ከሆነ ኢትዮጵያ ሳትበላሽ በሙስሊሙም ይህን ሙስሊም አይቃወምም። እርግጠኛ ሆኜ እነግርሃለሁ፣ ሙስሊም አይቃወምም። ይሄ ጭፈራ ቤቶችን አዘጋለሁ ስትለው አንድ ሙስሊም አይቃወምም፣ አንድ ጴንጤ አይቃወምም፣ ኦርቶዶክሶችም እውነተኞቹ አይቃወሙም። ይህን ነገር ይደረጋል። ስለዚህ ወጣቱ ነገ ትልቅ ደረጃ እንዲደርስ ማድረግ አለብን። እሱን ይደረጋል ብዬ አስባለሁ። ይህ ጫት ቤቶች አዲስ አበባ ላይ አንድ ቤት አይኖርም። ቃል ለምድር ለሰማይ የመጠጥ የሚፈለግበት ጫት የሚፈለግበት የሆነ ቦታ ልክ እንደ አሜሪካን ሀገር ላስ ቬጋስ ይባላል። እዛ ሁሉ ነገር የተፈቀደበት ነው። እዛ ሄዶ እንደፈለገው ነው እንዲመጣ ይደረጋል። እድሜው የደረሰ ማለት ነው። ከዛ ውጭ አይሆንም። እዛ የሆነ ክልል እንፈጥርለታለን። እዛ የሚፈልገውን አድርጎ ይመጣል። ስለዚህ እኔን መስራት አለብን ብዬ አስባለሁ። ለወጣቱ እንደዚህ ማድረጉ ጥሩ ነው ብዬ አስባለሁ ብያለሁ ከእግዚአብሔር ጋር። ስለዚህ ወንበዴ የሚፈለፈለው አሁን እኮ በማታ ላይ ሴት ልጅ መሄድ አትችልም ኢትዮጵያ ላይ። ለምን? ባለጌው ስለበዛ። በማታ ላይ እናቶች መሄድ አይችሉም። በማታ የደከሙ አባቶች መሄድ አይችሉም። ማጅራት ይመታሉ። ስልክ በየመንገዱ ይሰረቃል። የሌባ ማት ኑሮ ውድ ነው። ያ መስራት አይፈልግም፣ መስረቅ ግን ይፈልጋል። ስለዚህ ያቺን እናስተካክላለን። እግዚአብሔር ይህን ነገር ማስተካከል ይችላል ኢትዮጵያ ላይ። ስለዚህ ብልጽግና ዮኒ ማኛ ወጣቶችን ማስተካከል የምትችልበት ስልጣን አለ። ወልካም ካልክ መጣል። ከዛ በኋላ ወጣቱ እንዴት እንደሚስተካከል በሰከንድ አያል በሰከንድ በየትምህርት ቤቱ እንደተናገርኩት የቁርአን የሚማሩበት አንድ ክፍለ ጊዜ ለሙስሊሞች፣ ለክርስቲያኖች በዛው ሰዓት ደግሞ ክርስትና የሚማሩበት የመጽሐፍ ቅዱስ አንድ ፔሬድ በየቀኑ አለ። ስለዚህ ያንን ነው ማድረግ። ሌላው ገላ ኢትዮጵያ ላይ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም። ገላ አይሸጥም። የሰው ልጅ ክብር አለው። ገላ አይሸጥም። የአሜሪካ ዜግነታችንን እናስረክባለና ምን ችግር አለ? እናስረክባለን። ስለዚህ ያንን ነገር በደንብ አድርገን እንሰራበታለን። ወጣቱ መስተካከል አለበት። የሚያስፈራ ትውልድ እየመጣ ነው። የሚያስፈራ ትውልድ እየመጣ ስለሆነ ያቺን ነገር ማስተካከል ያስፈልጋል ብዬ አስባለሁ። ሙዚቃ በየመንገዱ ሙዚቃ ለምትለቁ በየመንገዱ ይሄ ቲክታከር ስለሆንክ ሙዚቃ ለምታቀናበር ትገርፋል። አርት እንደ አርትነቱ መከበር አለበት። መድረክ ላይ የማትሰራው አርት ወገብ አገዳን ነው የምትባለው። አትዘፍንም። ችሎታ ያላቸው ድምፅ ያላቸው አፕሩቭ ተደርገው ስራቸውን ይሰራሉ አርቲስቶች። ካልቻልክ ግን ወገብ ነው የሚሰበረው። እንዳትሞክረው። ምክንያቱም እነሱ የራሳቸው ችሎታ የራሳቸው ብቃት አላቸው። በስነ ስርዓት እነሱ አፕሩቭ ያደረጉን ነገር ይሰራል እንጂ በጎን አለባበስ ታቁኛላችሁ። እኔ ሙስሊም ሆናችሁ ሂጃብ ለመልበስ ከፈለጋችሁ ሙሉ ፍቃድ አላችሁ። ክርስቲያንም ነጠላ ለብሼ ትምህርት ቤት ልሂድ በነጠላ ልሁን ሙሉ ፍቃድ አላችሁ። ትምህርት ቤት ተማሪ ሆነች ጡቴን ከፍቼ ሄዳለሁ ለምትይ በርበሬ ነው የምትጣጠኘው። ኦ የስ በርበሬ
ያ ያንን ሙስሊም ሸሪያ ከፈለገ ኧረ በደስታ ለሙስሊም ብቻ የሚያገለግል ሸሪያ። አዎ ሸሪያ ለሙስሊም እልል አድርጌ ነው የምፈቅደው። እንዴ ምን አገባኝ? ሸሪያ ለሚቀጣው ሙስሊምን እኔ ምን ያገባኛል? በደንብ ነው የምፈቅደው ሸሪያ። እንዲህ ለሙስሊም ጥሩ ነው፣ ለሙስሊም በጣም ጥሩ ነው ሸሪያ። ያ ስለዚህ ያንን በደስታ ነው የማደርገው። በየመንገዱ ወንጌል መስበክ በጣም ደስ ይለኛል፣ ግን በስፒከር አይሆንም። በስፒከር አይቻልም። እንትንም በስፒከር አይቻልም። ቁርአንም እንትን መስጊድም ሆነ ቅዳሴ በስፒከር አይቻልም ነው፣ አይቻልም። በስፒከር አትችልም። በትልቅ እንትን አይቻልም። ሙስሊም በማይክሮፎን ለራሱ ህዝብ ማስተማር ይችላል። ጴንጤም እንደዛው፣ እንትንም እንደዛው። መንገድ ላይ በስፒከር አይቻልም። እንዲሁ ስትጮመዋል ትችላለህ፣ መብት ነው። እንዲሁ ማውራት ትችላለህ። መንገድ ላይ ስፒከር ይዘህ ያዙ ይልቀቁኝ አትልም ነው። ያንን ነው ሄደ መስበክ ያለባችሁ። ያንን መስበክ ትችላለህ። ሙስሊሙ መስበክ ይችላል መንገድ ላይ፣ ግን ላውድ እንትን ይዞ ያዙ ይልቀቁኝ ማለት አይችልም። ስለዚህ በየቤተ ክርስቲያኑ እንትን አይቻልም። ይሄን እናገራለሁ ይወቅም። ስለዚህ ያንን አይቻልም። ግን እንዳልኩ እንዲሁ እንትን ነገር መስበክ በስሱ ይቻላል። በድምፅ ብቻ ይቻላል። ስለዚህ ወደፊት ያንን ነገር በደንብ መንግስት ፈርቶ ነው። እኔ ግን አደርገዋለሁ። መንግስት በእስልምናም ሆነ በኦርቶዶክስ ቅዳሴውን ለህዝቡ ስለሆነ የሚፈለገው ለህዝቡ እንዲደርስ ያደርጋል እንጂ በትልቅ እንትን ኢትዮጵያን እንትን ማለት አይቻልም ነው። አትችልም። አሜሪካን ሀገር እንደዛ ነገር የለም። ሰው ተከባብሯል። ምክንያቱም ሙስሊም የኦርቶዶክስን መስማት አይፈልግም፣ እንዲጮህ አይፈልግም። ሙስሊሙም እንደዛ። አሁን የመጣ ፉክክር እንጂ የእምነት ጉዳይ አይደለም። ጃፒ ቆይ ትገባለህ። አይዞህ። መቃብር ቦታ ጠቦናል ኢትዮጵያ አይመስልኝ። የማን ነው መቃብር ቦታ የጠበበው? የማ አስገባለሁ እንደ ጃፒሻ ዩ ፋሚሊ ያ ተግባባን። ያ ነገር ይሆናል። ስለዚህ በስርዓቱ መሰባበክ ይቻላል። ምን ማለት ይቻላል። ያንን ነው ማድረገው፣ ግን አይቀርም ብዬ አስባለሁ። ደምረው እንዴት ነብረው። ስለዚህ ያንን እናደርጋለን። ጃፒ ናስቲ ምን አስቦ ነው ጃፒ? ዛሬ በቪዲዮ ነው እርግጠኛ ነኝ። ማኛው ጃፒ ያለ ፊልተር አይገባም እያሉ ነው። ስለዚህ ግባት ያለ ፊልተር ምንድን ነው? አዎ እንደዚህ ነው ጃፒ ሲገባ የሚያምርበት። አንተ ግን ፀጉርን ለመምለጥ እቅድ አለ። ግን ፀጉርን ለመምለጥ የተሰራሁትን ነገር ልነግርህ ነው አሁን የመጣሁት። ማን ነው የሚሰራ ጃፒ? ይህ ጎረምሳ፣ የሴት ጎረምሳ እንደዚህ በቤት የምትባል ጋር ምናምን ላኩልህ። ቤቴን ከፍቼ እንደዚህ ምናምን ማንን ቤት? አንተ እንደዚህ ከፍተህ የምታወራው አለ አይደል? ቤት ነው የሚባለው አይደል? ፔጄ ላይ ኦኬ። እንደዛ ቤት የምትባል የሆነች ሴትዮ አስገባው። ቤት የምትባል ውጭ ነው። እዛ ጎረምሳውን አስገባች። ማነው ዜድ የሚባለው ብራዘር ሙሉዬ ሃፒ ኒው ይር። እና ማኛው እግዚአብሔር ነው። እኔ እውነት ነው የምነግርህ። እንደዚህ እያወራኋቸው ምናምን አላሰብኩትም። በቃ እኔ ይቅርታ ምናምን ስትለኝ ዜድ ኧረ እኔ በቃ ምናምን ችግር የለውም ይቅርታ ከጠየቅሽ ምናምን እያልኩኝ ለካ ተደራጅተውብኝ ነው የመጡት። ብራዘር ተላከብኝ፣ ያራዳ ልጅ ተላከብኝ የሆነ ነገር። እሺ ምንድን ነው ብለው የሚጠፋ ነገር አለው ያለው አንድ ነገር ብቻ ነው ምናምን አስማትን ነገር ነው አለው። ከአካውንቴ ተበልቼ የለውም እንዴ በቃ ተበለው እና
አስወጡኝ ከእንትና ላይ ከፔጅ ላይ ወጥቼ በቃ የለውም። ኦኬ ኖ የተላከልህ መግጠም ትችላለህ አይደል? ታውቀዋለህ እሱን መግጠሙን አይደለም እኮ ሌላ ነገር ይመጣልህ ብራዘር። የሆነ ብቻ ሳላቅ ኦኬ ያልኩት በለው በቃ ኦኬ በለው። ሳታክ ተበለው እኔ እያወራሁ እነሱ ጋር ስሜታዊ ሆኛለሁ። ገብቷል። ይዘውት ወጡ እንዴ ብራዘር። እኔ 3 ቦታ ነው ያለኝ እኮ ታከታከታከታከታከታ ታረጊና ጋማ ብለሽ ታስመልሻለሽ። ኦኬ ፓስፖርት ሊንክ ነው ይላኩልሃ። ሊንክ ነው አሉ። በሊንክ እኮ ነው የተበላሁት። በለው እንኳንም አተረፈመ። ስማ እኔ ልሄድልሽ ነው፣ ስንብት ነው ዛሬ። ወዴት? ወደ ዩቲዩብ በቃ ለእናንተ አስረክበን ለታናናሾቻችን። አሁን በዚህ እኔ ራሴ ስጠብቀው የነበረው ነው። የሆነ ነገር አለ። ምን የሚል ዘፈን መሰለ እንትና ማሙድና ጎሴ የዘፈኑት አደራ ላለው ደግሜ ለመጣው ምንድን ነው የሚለው? አላውቀውም ዘፈኑ። አንተ ስማ አደራ ላለው ደግሜ በክብር ለቆየው ስሜ ሲል ማሙድ ማለት ነው። ጎሴ ደግሞ ምን ይላል? አትዘና ሀሳብ አይግባ ምናምን ላለው አበባ ምናምን። ስለዚህ አስረክበኝ ኬክ እኔ በክብር እቀበላለሁ። ተጠቀሙ። በክብር ፏ ብልጭ ታረጉታላችሁ። ቲክታክን የሚያስቸግሩትን ጓገጭ ማለት ግድ ይላል። ዩቲዩብ ላይ ነን። በቃ እነዚህ ደግሞ አይ ብዙ ነገር አሳለፍን። አግዳሚ ነው ታውቀዋለህ። ቲክታክ ገባ። እውነተኛ ታጋዮች የነበሩት በህወሓት ዘመን አሳይተናል። አሁን ማን ስለቃለው ስትል ምንድን ነው የምትለቀው? በቃ አጠቃላይ ሚዲያውን ኖ ዩቲዩብ ላይ የራሳችንን ነገር ሀሳብ እንሰጣለን። ቲክታክ ላይ ፕሮሞሽን ብቻ ነው የምሰራው፣ ፕሮሞሽን እንጂ ላይ አንድ እንደታየኝ ነገር የሆነ ሰዓት ላይ ዮኒ ታስታውሳለህ፣ አስታራቂ ሆነህ ነበር ብዙ ጊዜ እና ያቺ ሙመንት እንደኔ በህይወትህ ትልቅ ያተረፍክባት ሰዓት ነች። ሰዎችን የምታስታርቅባት ሰዓት ጀምረህ ነበር። ውይ ያደክማል። ኧረ አልችልም። ቀኑን ሙሉ ያውላ ገልብጫውን ሊያወጣውበት ጊዜ አለ። የሁለት ሰዎችን ነገሮች ይዘ ላስታርቅ ብለህ መጣህ። ቀንን ሙሉ ሌሊቱን ሙሉ ጨርሶብህ ይሄዳል እና ሰው መሰብሰቡን አይደለም የምፈልገው። እኔ የምፈልገው ሰዎች እንዲታረቁ ነበር። ግን ዳብን ሳይድ ጊዜም በጣም የበላብኝ ጊዜ ነው። በእኔ ካሰብከው ደግሞ ሰውን ማየቱ አይደለም፣ ግን ጊዜም በልቶብኛል። አልዋሽ ጥሩ ነገር አለው። ጊዜ ቆርጥሞ ያንን ዘመንህን እናደንቀው ነበር። ገባ አንዳንድ ተመልካች እሱን እንግዲህ ለአንተ ትተነዋል። ኧረ እኔ ማማ እኔ አጣላሉ አንተ ማስታረቅ ነው ያለ። እቲ ከጃፒ ጋር አስታርቀኝ እያለች ማነች? ብራዘር አሁን አዲስ ዓመትን ሁላችንም በአዲስ እንታረቅና እንደገና አልተስማማም በአዲስ እንጣላ እንጂ ይቅርታ ቪዲዮ በኃይለኛው ሰራው። በዛው ነው የምትሰናበተው። ማንን ይቅርታ አልክ? አላየሁም። ገብተው ማኛው ብለን እሱን ብለን ምናምን ነገር እውነት በቃ አሪፍነት ነው። እንትን ብዬ በዛ ነው የምሄደው። ገባ ሰው እስከ መቼ ይኖራል? ገብቷል። ዮኒ አሪፍ ነው ያደረገው። እኔ ሪስፔክት ማድረግ
ያ እንደዛ አድርጌ ሄድኩኝ። በጉልበት ሲሉኝ አላረገውም እንጂ በራሴ ህሊናዬ ሲለኝ አረጋለሁ እና ያንን አድርጌዋለሁ። ጉልበት ሲሆን አይነፋ እንደ ህፃን ቆጥረው ልቆጣጠር ሲል ደስ አይልም። ቲቲ ምን ችግር አለባችሁ እንዴ? ከቲቲ ጋር 10 ጊዜ አስታርቀኝ ከአንተ ጋር ትላለች። ሀሳቧን ትናገር፣ እኛ አያገባንም። እሺ እሺ፣ መቼ እኔ ላቀቀው ዛሬ ነው። ቆይ ፒን ላደርገው። ይህ ሰውዬ ደግሞ አይችልም መሰለኝ ቲክቶክ አንተ አካውንት አይደል እንዴ ብራዘር? አዎ ታዲያ የእነ አዶናይ ያለበት ኦኬ። ፒን ላደርገው። ፍቅር ሲዝም ይቅርታ ጠይቋል። ደግሞ ሰምተሃል? ገንፎ ወገቡን በጥሶታል መሰለኝ። ማንን ይቅርታ የጠየቀው? ብልጽግና ነዋ። መንፈሱ ብሎኛል ብሎ ወገቡን ገንፎ በጥሶት ሲያቦካ በቃኝ ሁለተኛ አይለመደኝም ብለዋል። ደምዬ ሰላም ብያለሁ። ይኸው ቲክቶክ ግቢ ብያለሁ። በአቋሜ የቆየሁት እኔ ብቻ ነኝ። ማነው ማለት ምን አይነት ገና ነዋ። አንቺ እኮ መቼ ነው የመጣኸው? ቲክታክ ብዙ እኮ አልመጣህም አንተ፣ አልነበርክም ብራዘር። እኔ ቲክታክ ላይ ስንት ዓመት ሆነኝ? ሶስት ዓመት አልሆነም ብሮ። መስሎ ነው ብዙ የቆየ ይመስላል። እንደዛ በለው ግን ነበርኩ አለው ብራዘር። ያረዳል ብዙ እንትን ግርግር አትልም ነበረ። ደብሮኝ ትቼው ነበረ እንጂ ላይ በአሁኑ ዓመት መሰለኝ እነዚህ ሁሉ የቲክታኩ አሁን ላይ ያሉት እንትኖች አንተ አይደለም ግን ሌሎቹ እነ ጆከር እነ ጅቦ ምናምን የኔ አገልጋዮች ነበሩ። የሉም ብለህ ነው አረ የምትልሳቸው? እግዚአብሔርን ያጠይቃቸው ራሳቸውን። ኦኬ ጠይቃለሁ። ያንተ ነበሩ? ጠይቅ እስኪ የት ነው የምታውቁት በላቸው። እኔ ኦኬ። አይ ከኔ ጋር ግን ብዙ ሳንጎራበጥ ነው ከቲክታክ ልንለያይ። አልተጎራበጥንም። እኔ በምናምን አለው መሰለ በሚዲያ ላይ ሰው ከልቡ አይደለም የሚያወራው በሚለው አምናለሁ። የሆነ ስሜታ የሚያደርግ ጊዜ አለ። ቲክታክ በጣም ስሜታ የሚያደርግ ጊዜ ይኖራል። እሱን አምናለሁ። ደሜ ምንድን ነው ፊልተር የለም እንዴ? ክፈቱ። በቪዲዮ ግቢ። ያለ ፊልተር አይተኛል። አይቼዋለሁ። ምን ወንድ ልጅ ነህ? እኛ ከጅም መለስ ያለን ነን። የወንዶች እኮ ችግር የለውም ለሴቶች ነው እንጂ። እኔ ያው እንትና ዘፍኗል ማለት እቺ ልጅ ፊልተር አርጋ ነው በሉኝ። እኔ ዮኒ ዛሬ የምነግርህ ነገር አለ። እሺ አሚን ሙሉቀንን ታውቀዋለህ አይደል? የእነተሙ ጓደኛ ሙሉቀን ማለት የቴድሮስ ሴባስቶፖል ታናሽ ወንድም ላይክ ሶስት ሙሌን አውቀዋለሁ። ሙሌ በጣም ወንድሜ ነው፣ የሀገሬ ልጅ ነው። በቃ ታላቅ ወንድሜ ነው በብዙ ነገር ውስጥ ምን ያገናኘዋል? ዝም በል በብዙ ዮኒ ጋር ስለሚመጣ ነዋ ታሪኩ። በብዙ ነገር ውስጥ ላይክ ወንድሜ የእናቴ ልጅ እንደማለት ነው። እና አንድ ጊዜ እንደዚህ ሁል ጊዜ እነግረዋለሁ ላይክ እናንተ ግን እንትን አላፈምሳችሁን እህታችሁ አይደለው ምናምን ላለው የሀገሬ ልጆች ስለሆኑ ማለት ነው። እና ስንገናኝ ሁሌ ነው የምወቅሰው። 3 ማዕዘን ላይ ምናምን የተለያዩ ድራማዎች ላይ እኔ ለምን አላሰራችሁኝ ምናምን እለዋለሁ። ላይክ እነ ቴዲንም ምናምን ስለማውቃቸው ማለት ነው። እና አንቺ እኮ ዝም ብለሽ ነው ይለኛል። ምንድን ነው ምናምን ስለው ቲክቶክ ላይ እኮ አንቺ ዩፊት ቲክታክ ይለኛል ሁል ጊዜ ማለት ነው ሲያገኘኝ። ከዛ እንዴት ልጀምር እለዋለሁ። ዮኒ ማኛን ቀጥቅጭው you see I want you to know that ፐብሊክ ነው አልዋሽም። ከዛ በኋላ ሙሉ አልፋታ የኔ ደግሞ ጓደኛ ነው ምናምን ስለው ምንም አይልሽም ይገባዋል ምናምን አለኝ ማለት ነው። እና the next day ተሙን አገኘሁት። ተሙ ይነግራል። እና ተሙን አገኘሁትና ከልጄ ጋር ነበርኩ ጋበዘን ምናምን። እና ስማ ሙሌ ስንት ሰዓት ነው የምታወራው?
ጃፒ ቀናብኛል ታውቃለህ። ባይ ዘ ዌይ ጃፒ እና እኔ በጣም ኃይለኛ እንትን አለን ኮኔክሽን። ቆይ እነግርሃለሁ ስለሱ ታሪክ። ይሄ ወደ እውነተኛው እንመለስ እና but I didn't do it ቅድም እያልክ ነበር ሰዎች እኔን እየተናገሩ ነው የሚፈምሱት ስትል but I didn't do it you know ስብዕና ይፈልጋል you know like እኔ ሰዎችን በማውረድ መክበር አልፈልግም በእውነት ነው የምነግርህ ውርደት እንደሚያመጣ ዘለቄታ እንደሌለው ምናምን አምናለሁ ገባ ብራዘር አንተ አንድ አይነት ኮሜንት 80 ጊዜ ለትንሽ ጊዜ ሊያጎላክ ይችላል ገብቶ ካለ አይደለ ትንሽ ጊዜ ያሳውቃል ግን አንድ አረልሸኛው ምንድነው አንድ ኮሜንት አንድ ይጣፋል በቃ አሉላ የሚባለውን ይመወት አዎ በቃ አንዴ ጽፋል አይተነው አሁን ሆነስሊ ስፒኪንግ አይ ዛሬ የመመወት ሞዴሬተር ልስጥ ይለፍልስቲ እና ኖ ስልጣን አደረገውም ለምሳሌ ያው ቆይ ዛሬ ስልጣን በብዙ ይሰጣል ቁም ነገር ነው የማወራው እግዚአብሔርን ቁም ነገር ነው የማወራው የመመወት ሰጥቷል እውቀት ሲኖርህ በሆነ ነገር ላይ ፖለቲካል ዋይዝ ከደምረው ጋር ላወራ ነው እባክሽ ቲቲ ፍቀድልኛ ጃፒ ቆይ አንዴ አረ ታችን ተይበል ይኸውልህ እኔ ቁም ነገር ነው የማወራው 30 ሞልተዋል እንዴ እኔ ሞዴሬተሮች እጂ መንገደኛው ላን ያረቁት ወይ ምን አለ መሰለህ እኔ የኔ ሞዴሬተሮች እነ ሙሌ ናቸው እነ ተሙ እነ መኩ ናቸው ኦኬ ቆይ እሺ ቀጥይ እና ምን አለ መሰለክ ምን መሰለክ አሁን ለምሳሌ ዕውቀቱ ያለኝ ነገር ላይ ለምሳሌ የሆነ ሐሳብ ስታነሳ በዛ ነገር ላይ ዕውቀት ካለኝ መጥቼ ኖ እንደዚህ አይደለም ብዬ መቃወም ሐሳብን ለሐሳብ ማጋጨት it's a good thing ገባ ለሰውም ይጠቅማል ላንተም ደግሞ እውነተኛ ሰዎች በህይወትክ ላይ ታገኛለህ የሚቀበሉክ ማለት ነው so from my experience እኔ ስመጣ የተሰጠኝን ነገር ሳይሆን I was like no I can't just do it ዝም ብዬ ሪች አውት ማድረግ ጀመርኩ ማለት ነው ምፈልጋቸው ሰዎች ላይ ገብቼ በራሴ ቫይብ የሆነ ሳላይ ወይ ከስር የሆነ ነገር ደብሮኝ ሊሆን ይችላል ተደስቼ ሊሆን ይችላል በራሴ ቫይብ ነው የመጣሁት ነው እና በጣም እንደውት ጋር ምን ያገናኘዋል እሷ የምታወራው ነው ወይ ተረጋጋ የተማረ ሰው ሲያወራ አዳምጥ እና ቅድም ስትል ነበረ እትናሚ ስልክ ነበርና ለምሳሌ ቲቲ መፈመስ አሁን አንቺ በጣም ፈመሰሻል በራስሽ ዘግቢ very famous በጣም ያኛል and I love it እኔ ደግሞ ምፈልግበት አይነት አተዋውቅ ነው ታውቁ ከማንሽ እስቲ አሁን ደግሞ እኔ ደምረው ዮኒ እኔ ልንገር ምፈልገው አይነት ፌመስነት ነው እንትን ያልኩት ለምን መሰለ እኔ እንደ ልዕልት ዳያና የሰዎች ልብ ውስጥ ነው መሆን ምፈልገው ገብቶ ካላረ I really የሰዎች like በሰዎች ልብ ዘንድ like በጣም ብዙ ሪስፔክት አልፈልግም ብዙ መከበር አልወድም በተፈጥሮዬ ማለት ነው ገባ አይደለ አልወድም በቃ like I want ምፈልገው ሰዎች በልባቸው ይወዱኝ ነው ምፈልገው ገባ መወደድ በጣም ነው የምወደው እና ሰዎች የልባቸው like በልባቸው ኦ ማይ ጋድ ቲቲ እህቴ ናት እንዲሉኝ ነው የምፈልገው ገባ ኦኬ ገባኝ and I got that ግን ይሄ ጃፒ ግን ማለት ነው ችግር አለበት ጃፒ ወደ ደሜ አንበሳው ቆሌ ከሳው ይላል መጽሐፍ ደሜ ስነ ስርዓት አድርግ በስሟ ቦሎ ፈስስ አማተበች ደሜ እያለ ነው ምትረብሽ ታርጌቲቲ ወይ ታጥረሽ አንተ ተዋት ካንተ ጋር የሆነ ፎቃማ ተጽዕኖ ራሱ ስለዘለበት ዮኒ እንዳታምነው እንደዋወላለን ተጽዕኖ ስለመጣበት ራሱ ደስ ይለኛል እንዳየችኝ እንደዚህ ምናምን አሪፍ ለምሳሌ ዮኒ አሁን ጥያቄ ነበረኝና ተግባብተን አንድ አስተያየት ልንገረውና ከዛ አንተ እንሄዳለን ፓፓ ምንድነው መሰለ ደስ ያለኝ ሰዎች ለምን ካንተ ጋር ላይክ ጆይን ታደርጋለህ የሚል ክስ አለብኛ ታውቃለህ ለምን ከዮኒ ጋር ትጫወታለህ ትገናኛለህ ምናምን ለምን አባቶችን ጀስት እንደዛ ስለተናገር አሁን አባቶችን የኦርቶዶክስ አባቶችን ይቅርታ ጠይቄያለሁ ስትለኝ አይም ሾክድ ተመልከት እንዴት ደስ እንዳለኝ ህሊናዬ ነው እኔ የሚወቅሰኝ እኮ ችግሬ ህሊናዬ ጓ ያደርገኛል አየህ እኔ አሁን
ላይክ እንግዲህ አንተን አባቶችን ተጣልታል ተሰድባል ምናምን ብዬ ሪጀክት ባረግ አንተን አጣሁ ማለት ነው። አይታወቅም እኮ ገባረለ። ትናንትና ጴንጤ ነበርኩ ዛሬ ስቴኮችን ተሸክሞ ይዞ ከመሄድ ጥሎ አራግፎ ወቀሰኝ። ሁሉም ሰው ከኦርቶዶክስ ወደ ፕሮቴስታንት የመጀመሪያውን መነካት ሲነካ የሚናገረው ነገር አለ። እኔ ምን እንደተናገርኩ ታውቃለህ? እሰይ የተክለ ሃይማኖትን እንትን ጭስ ምናምን ነክቼ እንዲህ ከማለት ያወጣኸኝ አምላክ ብዬ ከቤተሰብ እስከ ጓደኛ ብዙ ተወቅቶኛል። you are not the only one። ስህተት ተናግሬያለሁ እያለች እኮ ነው። በሱ ተጸጽቻለሁ። አንድ ነገር ልንገርህ ጃፒ ሊስን፣ ይሄ ማለት ሁሉም ሰው ከሆነ ቦታ ወደ ሆነ ቦታ ሲሄድ ከሂንዱ ወደ ቡድሃ ከኦርቶዶክስ ወደ ሙስሊም ራስ አይደለም ያስገባት ያልከኝ ወሬ ማን አስገባለ? ከሙስሊምም ወደ የትም ሲሄድ ሁሉም ሰው የሆነ ነገር ተቃውሞ ስለሆነ የሚሄደው የሚናገረውን እውነት ነው የተናገርከው። so that's not a problem። ግን እንደ አባት ለምን መሰለሽ መከባበሩ ጥሩ ስለሆነ ፊል ባዳባውት ወንዶች እናወራ ጃፒ that's really conservative እኛ ሐሳባችን and you live in the civilized world and that's not really good to you, right? and I respect you and I በእናታችሁ ልንጨቃጨቅ አይደለም። እኔ አንዴ ትትሻይ ምንድነው ነው ያሰብኩት? ምን መሰለሽ ቤት ነው አንዴ ተፈቀደልኝ። እሺ ቆይ ሳትጣሉ በሰላም ትትሻይ መልሼ ላስገባሽ ከጃፒ በኋላ በቃ ቴንክ ዩ። እሺ እና ከጃፒ በኋላ አሁን ሶስታችን ብናወራ ብራዘር እንግባባለን። ለምሳሌ ቆይ የእሷን ወታለች። አሁን ምንም እንዳት እኔ አላወራም ስለሷ የኔ የሆነውን ልንገር ጃፒሻ። የኔ የሆነው ምንድነው እንዳልኩ ቤተሰቦቼ እናቴ ቆራቢ ናት። እኔ ማየን እስከማቃት ድረስ ከልጅነቷ ጀምሮ ጾም ጸሎት አንድ ቀን እንትን ስትጠጣ ራሱ ቡና በሰንበት የተወቀጠ አጠጣ። ዓርብ ዕለት ነው ዓርብ ተወቅጦ ከዛ ነው የምትጠጥ። ቤተክርስቲያን ሳትሄድ የዋለችበት ጊዜ አታመጣው። እኔ ብቻ ሳልሆን ሌሎቹ አሉ ከልባቸው እምነታቸውን የሚወዱ በተግባር ደግሞ የሚላቸውን ተግባሩ በተግባር ቤተክርስቲያን የምትላቸውን የሚያደርጉ እናቶች አሉ በደንብ በተግባር። ስለዚህ ከዛ ቤተሰብ የወጣው ማንነት አለ። ግን በመሀል እንዳልኩ ሰምታይምስ የሆኑ ሰዎች ተደጋጋሚ ወቀሳ ሲያደርሱብህ ያውም ስድብ ባቆምክበት ሰዓት ገባ ስድብ አቁመ እንትን ባልክበት ሰዓት አንዴ ሶሪ ደምሻ ድምፅ ስላለን ስድብ ባቆምክበት ሰዓት መጥተው ችግር የለውም ሲያጠቅም ምን ሲሉ እንዴ እኔም እኮ እችላለሁ ይሄ ነገር ምን አለ እንዴ ወንጌልን ተሳድቤ አይደል እንዴ ሰድቤ የጀመርኩት? forget about that። ወንጌል አይበልጥም? ክርስቶስን ወንጌል ማለት ክርስቶስ ነው። እሱን ተናግሮ መምጣቱ አይከብድም? እና በዛ ደረጃ አንዴ ገንፍሎ የወጣ ነገር ስተት አድርገው ያለው ገባ። ያንን ስተት ግን ልክ ነው ብዬ ስተት በስተት አይታረም። ስሜታው ግን ሊያደርግ የሚችል ነገሮች ሶሻል ሚዲያ ላይ እንደሚፈጠሩ ብዙ ጊዜ ተደጋጋሚ አልኩ እኮ 2 ሚሊዮን ፎሎወር አጥቼበታለሁ እኔ መስሚያ አይተጠም። ግን በምን ይስተካከላል በሚለው አሁን አይቻልም። ምን ያስተካክለዋል? የራስ ማንነት ራስን መግዛት። በተናደድኩበት ጊዜ ቪዲዮ አለመስራት፣ ስበሳጭ ምን ስል ነገሮችን መተው በሚለው ራሴን ከራሴ ጋር ተነጋግሬ ይሄው አዲስ ዓመት ነው። ለአዲስ ዓመት ላይ ለምን
ፍቅሩ ይሻላል በሚል ገብታችሁ ማየት ትችላላችሁ። ኦርቶዶክስም እንዲያውም የትግራይ ልጆች እንግዲህ ህወሓት እያልኩ ነው ስቀጣቅጥ ለዘመናት የኖርኩት። እንደ ህዝብ ከተሰማችሁ የትግራይ ህዝብ ብዬ ይቅርታ ጠይቄያለሁ። ፈልጌ ነው። ተረሳስተዋል እኮ ነገሩ ተረሳሳ ብዬ ግን ከሊናይ ጋር የምኖር ሰው ስለሆንኩ ያንን ነገር ይቅርታ ብዬ ነገሩን ፈትቼዋለሁ። ያንን ነው የምለው። እናንተ የምትሉት ነገር ካለ ደግሞ እናውረዋል በደስታ። ያኔ የምለው ነገር አለ። ጎሄድ ዮኒ፣ አሁን አንተ የሚዲያው ድምቀት ነህ። ብትጠፋ ይደብረናል ሁላችንም። ገባ? እኔ አይደለም ሁሉም ሰው ይደብሯል። ይወድሃል እኮ ሰው እኮ ይወድሃል፣ ተቀብሎሃል፣ አክብሮሃል። የሆነ ቦታ ግን አምጥቶ የእሱን ነገር ስትነካበት እንደሚሰማው ታውቃለህ። ከተወሰኑ ሰዎች ጋር በተጣላኸው ነገር ተመርኩዘ ሁሉንም ህዝብ ብታስቀይመው ከዛ ነገር ውስጥ ያስወጣሃል። እሱ ህዝቡ ብቻ ሳይሆን እግዚአብሔርም ያያል እኮ ከላይ። አንተ እምነት ካለ እግዚአብሔር ያያል ማንንም። አንዳንድ ሰዎች አሁን እዚህ ሚዲያ ላይ እንደምናያቸው የሃይማኖት ሰው ነን ብለው ብዙ ገንዘብ የበሉ አሉ። አይታችኋል፣ ተመልክታችኋል። ከዛ በኋላ እየተሳደዱም ያሉ አሉ። የዛን የቤተ ክርስቲያንን ስም ለማጠልሸት ከቤተ ክርስቲያን አሁን አንዳንድ ሰዎች ዲያቆን ሆነው የማይፈቀድላቸውን ነገር ሲያደርጉ የተባረሩ አሉ። ሲባረሩ ግን መጥተው ቤተ ክርስቲያንን አታክ ያደርጋሉ። ቤተ ክርስቲያንን ለማጥቃት ይሞክራሉ። አሁን አንተ በህዝብ ዘንድ ሁሉም ሰው ይወዳል። እኔ መነኝ ነገ መጥተህ ዮኒ ከዚህ ሙድ ውስጥ ወጥተህ አሪፍ ነገር ብታጫውተው ሰው ይቀበላል፣ ይወድሃል። ረዥም ዘመን አብሮ የኖረ ነው። ገብቷል። እኔ ራሴ ትመቸኛለህ። ሚዲያውን ብታንቀሳቀስ የማንም እንትን ምናምን ብቻ ስም ሳልጠራ ብቻ ልለፈው እንጂ አይደብረንም። አንተም አትደብረንም፣ ሌላውም አይደብረንም። ሁላችሁም አሪፍ አሪፍ ሰዎች መታችሁ ብታጫውቱን እኔ ደስ ይለኛል። እንደ አንድ ግለሰብ እንደ አንድ የክፍለ ሀገር ልጅ ደስ ይለኛል ብራዘር። እና እንደዚህ እንዲሰማ ሳይሆን ስሜቴ በሆንክበት ሰዓት ግን ማጆሪቲው የሚያስበውን ነገር ባታስቀይም ጥሩ ነው። አንተ የፈለግከው ነው። ጴንጤውን፣ ጣዖት አምልክ፣ ግንድ አምልክ፣ ማንም ሰው መጥቶ አታካ አያደርግህም። መጥተህ ግን የሌላውን እምነት ስትነካ ትንሽ አሁን እናትህ ስትሰደብ፣ እናትህ ተለጥፋ ስትሰደብ ይሰማሃል። አንተ እናትህ ተለጥፋ ስትሰደብ እንደሚሰማ ሌላውም ሃይማኖቱ ሲሰደብ ይሰማዋል። እና አንዱ ይህንን ሲያደርግ ባለጌ፣ ያንን ሲያደርግ ጨዋ የሚባል ነገር የለም። ሁላችንም ባለጌ ነን በተናገርነው ነገር፣ በተናገርነው ንግግር። እናት እንደዚህ ትሁን ብሎ ሲሳደብ ባለጌ ይባላል።